እንላለን። ደግሞ የሆነ ዩቲዩብ ላይ ስትለቅ ኮሜንት ይለቃሉ ታችና ኮሜንቱን ሁሉ ገብቼ ሳነብ አክሳሪ ነው ይላል። እዚህ ስራ ላይ 9 ዓመት ቆይቻለሁ ምናምንና አክሳሪ ነው ብለ አከሰረ ታዲያ 9 ዓመት ቆያለሁ ይገርመኛል። ሰው አየህ ለመደበቅ ይፈልጋል ቢዝነስ እንዳይያዝበት እንዳይልበት ነው። አንዳንዴ ኮሜንት ስታነብ የሆነ እውነተኛ ነገር ታገኛለህ። ነው ያው ዩቲዩብ ሶሻል ሚዲያ አይታመንምና አይቼው እንደዚህ እንደ ፉል ፓኬጅ ምናምን ስልጠና ምናምን ያወራል። በቃ እንደ ሌሎቹ አጭበርባሪ አጭበርብሮ ደግሞ እንትን ይላል። ለድሮ ደግሞ ስልጠና ምንድን ነው ምናምን ብዬ ከዛ በተከታታይ እንትን ነው የሆነ ቢዝነስ ጀመርኩ። ሲያደርግ መከታተል ጀመርኩ። ስከታተል በስንተኛ ዙር እንደሆነ ፉል ፓኬጅ እንደምታቀርብ እና ልክ በቃ ዩቲዩብ ላይ ያየሁት እዚህ ደግሞ መጥቼ የመጀመሪያ ቀን ሳይ ከሱ ጋር እንደው ፉል ፓኬጅ ለምንቀበለው ለምንድን ነው የሚያስከፍለን ለምን አይቀንስልንም ምናምን ብለን ውድ ነው ምናምን ብለን ያወርተናል እዚህ ልሻል እና ከዛ እዚህ ግን መጥቼ የመጀመሪያ ቀን ሳይው በቃ በዚህ ብር ራሱ ይሄን ስልጠና ማግኘት በጣም ትልቅ ነገር ነው። ካንተ ጋር ደግሞ ወርተናል በዚህ ከፍለ ራሱ ስልጠና ማግኘት ለምን እነሱ ይሄን እንትን አዌርነስ አልነበራቸው ዝም ብላችሁ እነሱ በደፈር ነው በልምድ ነው የተገኘው። እና ዋናው ነገር ደግሞ ከኤዱኬሽን አሁን ፎረም የሚሰሩ ጓደኞች ምናምን ዶክተሮች ምናምን ሊሆኑ ይችላሉ የምታውቃቸው ሰዎች ግን በልምድ ከሳይንሱ ይልቅ ልምድ ላይ ያተኮረ ፕራክቲስ ላይ ያተኮረ ስለሆነ ተፈትኖ ያለፈ ነገር ወርቅም ተፈትኗል ወርቅ የሚባል እንደዛ በማለት እዚህ መጥቻለሁና ቴንክ ዩ። እኔ አሁን ገንዘብ ነው ብዬ አላስብም። ለምን እዛ ስራ ውስጥ ከገባህ 4,000 ምናምን ብር 400 ምናምን ሺህ ብር እንዳገኘህ ገብቶሃል። በ4,000 ብር ማለት ነው። እኔ ነፃ አገልግሎት ነው ገንዘብ ብዬ አላስብም። ይሄን ገብቶሃል። እስከ ዛሬ እንደዚህ አይነት ነገር ብናገኝ የት በደረስን ያልኩት ከዛ የተነሳ ነው። ይህን ማየት እያዩ ያሉ ሰዎች ካሉ ቪዲዮ ደግሞ መጣችሁ ብታዩ በጣም ቤስት ነው። ከምነገራቸው በላይ ስትመጡ ትደሰታላችሁ። ከልጁ አቀራረብ አንጻር ራሱ ነው መጥቶ የሚያደርሰን የሚወስደንም ራሱ ነው። በዛ ላይ ደስ በሚል ጸባይ ደስ በሚል ትህትና ፊት ለፊት ይቻላል። አይ ኮንታክት በጣም ደስ የሚል አቀራረብ ነው ያለው እሱ። አመሰግናለሁ። ቀጥል እግዚአብሔር ያሰጥኝ ያሳካል። ከዛ አንድ ገጠመኝ ምንድነው ልጅ ሆኜ ሰሞኑን ስንስቅ ነበረ። ዶሮ እኔም ገዛው ታናሽ ወንድሜም ገዛ እና የኔ ዶሮ አትወልድም። የብራዘር ዶሮ ግን ሌላ ቤት ነው የምታድረው ትወልዳለች። እና ባለፈ ለካ የመካንነት በሽታ ማለት እና እኔ ተከተልኩ እንቁላል ያዘች ይችላል እና እስከ መጨረሻ ልለች ዶሮ እና ለካ ገብቷል። የልጅነት ጥያቄ የተመለሰበት ቦታ ነው ብያ ወጣት ነህ እና ደግሞ በቃ ሀገራዊ ግዴታ አሁን እኛ ወጣቶች ያለንበት ጡዘት ሌላ ነው። ግን አንድም ኢቭን ሰው በትምህርቱ ማልቆ ጣል ያደርጋል አይደል? አንድም እንደዚህ አይነት ነገር የለም። ሙሉ ተስፋ የተሞላበት ትምህርት ነው የምትሰጠው። ኢቭን መሀል ላይ አንዳንድ ጊዜ ፍርሃት ይኖራል። ቢዝነሱ እንዴት ሊሆን ይችላል እና በመሀል ቃላቶች ጣል ታደርጋለህ። ምንድነው ተስፋ የሚሰጡ ልክ ልንጀምር የመጣነው ሰዎች ገና ብርሃን ከፊት እንድናይ ማለት ነው። እና ስለዚህ ልክ እኛ ሳንቸገር ለስልጠና የሚያስፈልገን ገንዘብ እና ደግሞ ለዶሮዎቹ የሚያስፈልገን ገንዘብ ሳንቸገር እንዳገኘን ሁላ ከዛ በላይ ያገኘነው አንተ ነው። እና ይሄ በጣም ደስ የሚለው ሌሎች ሰዎች እንድንጋብዙላ ይረዳናል ማለት ነው። እኔ እንደው በራሱ በቀጥታ ነበር እንዲነግረኝ የፈለኩት ቻሌንጁና የመጨረሻ የተደሰተበት ነገር ግን ወንድሜ ራሱ ባለፈ ስናወራ ምንድን ነው ያለው? ይሄን ቀድመን ተምረን ቢሆን ኖሮ ዶሮ እርባታ ላይ ያለው ወንድማችን ነው። ቀድመን ተምረን ቢሆን ኖሮ ይሄ ነገር የት በደረሰን እና ስለዚህ ለኛ ጥሩ ሞራል እየሰጠህ ነው ብለን ነው ነበርና ይሄ በጣም የሚገርም ነው። እግዚአብሔር ሞራል አብዝቶ ይባርክህ። እኛም ደግሞ ከፍ የምንልበት ነገር መንገዱ ሁሉ ነገር የምታሳየን ይመስልናል። በጣም ነው አመሰግናለሁ። አንተ ማመስገን ፈልጋለሁ። ምክንያቱም አንድ ስራ ከመጀመር በፊት ሀሳቡ ሲኖርህ ሀሳብን ደግሞ በግልጽ ወደ ተግባር ይለወጣል። እኔ ባለፈው ገና እንደመጣን አውጥቼ ነበር። ህፃን እያሉ ልክ እነሱ ዶሮ ይሰጠናል እና ይህ እንዳንተ ተቃራኒ ሆነ። ዶሮ ይሰጠናል፣ በጣም ይረባሉ። በጣም ማለት ነው በጣም እንደመጣበት ያደረገኝ አሁን ማስተርስ ጨርሻለሁ። ሌላ በጣም ነሰራ ግን በወርታች መጥቼ የምሰራ ሞቲቬት ያደረገኝ ዶሮ ይሰጠናል 60 ምናምን ይሆናሉ 90 ምናምን ይሆናሉ
እናቴ እንደ ልጅ ነው የሚከተሏት ዶሮዎች ከኋላ እና የፋሲካ ጾሙ ላይ ሁልጊዜ ከአንድ ወር በኋላ ሁሌ ይሞታል በየዓመቱ። እኔ ምክንያቱም አላውቅም ወይም እዛ ያሉት የተረፉት ይረባሉ። እንደገና አሁንም የፋሲካ ጾም አንድ ወር ቆየ በኋላ ይሞታል። መተከል አካባቢ ያሉ ኢንቫይሮንመንት እንደሆነ አላውቅም፣ ግን ሞቲቬት ያደረገኝ በዛ ሰዓት ይሞታሉ፣ ሁልጊዜ ይሞታል። ምንድን ነው ያን ነፍስ ማስቀረት አልችልም። ለምን ወደ ዲፕ አልገባም? እንደዚህ መጥቼ ራሴን ኤዱኬሽን ቢውልድ አደረግ። ስለዚህ እሱም ሶልቭ ለማድረግ ሰርች አደርጋለሁ። የተማርኩት ታች እያለሁ የተማርኩት ሰርች አደርጋለሁ። ሁሌ ፎሎ አደርጋለሁ። በየእንትኖቹ ያሉ እሱ የሚለካቸውን ዩቲዩብ ፎሎ እና ፌስቡክም ሁሉም ነገር ማለት ነው። ሌላ አለ የከብት ምናምን አሉ እነሱንም አያለሁ። ነገር ከዛና ጀምሮ የነበሩትን ችግሮች እዚህ ስመጣ በነፃ ደስ ብሎኝ ነበር። 15 ሰዓት ከምናምን መሰባዜ በጣም ቸኩዬ ምናምን ከዛ ለማስኬድ በጣም ደስ ብሎኝ ነው። ከዚህ በላይ አብሬው እቀጥላለሁ ብዬ አስባለሁ። ኮሚኒኬት አደርጋለሁ። ብዙ ነገሮችንም አድቫይስ ያደርጋለሁ። ሁሉ ጊዜ ላ ቪዲዮ ላይ ይናገራል። የወሰኑትን የትም ቦታ ይመስላል ወደ ደቡብ ክልል ወስደው ነበረ። በደብረ ብርሃን መስመር አደርሰዋል። ፓኬጆችን ይልካል፣ በየሀገሩ ይልካል። ከዛ ራሱ ድረስ ሄዶ ስፕሬይ አድርጎ ቦታውን ራሱ ገብቶ ቼክ አድርጎ ሲጠዳርጋ ሁሉን ነገር ዶሮዎችን እያወጣ እየሳመ አንዳንድ ፎቶ ላይ ሸፏቸው ይችላል። በጣም ደስ የሚል ነገር ነው። እኔም እስከዛ ድረስ አስገብቼ እሱ ጋር እስከ መጨረሻው መስራት እፈልጋለሁ። ይሄን ማየት እያዩ ያሉ ሰዎች ካሉ ቪዲዮ ደግሞ መጣችሁ ብታዩ በጣም ቤስት ነው። ከምነገራቸው በላይ ስትመጡ ትደሰታላችሁ። ከልጁ አቀራረቡ አንጻር ራሱ ነው መጥቶ የሚያደርሰን የሚወስደንም ራሱ ነው። በዛ ላይ ደስ በሚል ጸባይ ደስ በሚል ትትና ፊት ለፊት ይቻላል። አይ ኮንታክት ራሱ በጣም ደስ የሚል ያረጋል አቀራረቡ ነው ያለው እሱ። አመሰግናለሁ። ቀጥል ጀብር ያሰጥኩ ያሳካል። ስለዚህ ግን አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። ለስራችን በሞራል እንለያያለን ማለት ነው።